ይህ ሳምንት ለትሬደሮች ከየትኛውም ጊዜ የበለጠ በጣም ትኩረት የሚያስፈልገው ስለሆነ ልታጧቸው የማይገቡ ሶስት ዋና ዋና ክስተቶችን እናየው። አንደኛ፣ ነገ ማክሰኞ በኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ላይ የጆልትስ ክፍት የሥራ ቦታዎች ሪፖርት ይፋ ይሆናል። ይህ ዋና የሥራ ሪፖርት በአሜሪካ ውስጥ ያሉትን ክፍት የሥራ ቦታዎችን በብዛት ይከታተላል። ይህ ስለ ማርኬት ሴንቲመንት ትልቅ ግንዛቤ ይሰጠናል። ሁለተኛ፣ ረቡዕ ከሰዓት 9 ሰዓት ተኩል የሸማቾች ዋጋ ኢንዴክስ ሲፒአይ ይፋ ይሆናል። ይህ ሪፖርት የዋጋ ግሽበትን ለመከታተል እጅግ በጣም አስፈላጊ ነው። በተለምዶ የወለድ መጠኖችን፣ ደመወዞችንና የኢኮኖሚ ፖሊሲ ውሳኔዎችን ስለሚነካ ይህ ሪፖርት በፍጹም እንዳያመልጣችሁ። በስተመጨረሻ ሐሙስ ከሰዓት 9 ሰዓት ተኩል ላይ ሌላ የዋጋ ግሽበት ሪፖርት ይወጣል። በዚህ ጊዜ የአምራቾች ዋጋ ኢንዴክስ ፒፒአይ ይፋ ይሆናል። ይህ ሪፖርት በጅምላ ደረጃ የዋጋ ለውጦችን ይለካል። በመሰረቱ እንደ ኮስትኮ እና ዋልማርት ያሉ ትልልቅ ቸርቻሪዎች እቃዎችን ሲገዙ ያጋጠሟቸውን ዋጋ ለውጦች